ጤና ይስጥልኝ ክቡራን አድማጮቼ፣ የሰዓቱን አጫጭር መረጃዎች ወደ እናንተ አድርሳለሁ። የኢትዮጵያ ሀገራዊ ምክክር ኮሚሽን በአማራ ክልል ባካሄዱ አጀንዳ ማሰባሰብ ከፋኖ ውጭ ያለ ታጣቂ ቡድን ለውይይትና ምላሽ ለማግኘት አጀንዳ ማስገባቱን የኮሚሽኑ ሰብሳቢ ተናግረዋል። ፕሮፌሰር መስፍን አርአያ ታጣቂ ቡድኑ ወደ ትጥቅ ትግል ያስገቡትን ምክንያቶች የምክክር አጀንዳ ጥያቄዎች በማድረግ ወደ ምክክር ኮሚሽኑ ማምጣታቸውን ገልጸዋል። የኢትዮጵያ ሀገራዊ ምክክር ኮሚሽን በአማራ ክልል ከመጋቢት 27 እስከ ሚያዝያ 4 2017 ዓ ም በባህር ዳር ከተማ ባካሄዱ የአጀንዳ ማሰባሰብ የፖለቲካ ፓርቲዎች፣ የመንግስት አካላት፣ ታዋቂ ግለሰቦች፣ የማህበረሰብ ወኪሎችና የተለያዩ ተቋማት እንዲሁም የማህበራት ተወካዮች መሳተፋቸው ተገልጿል። በዚህ ሂደት ላይ በክልል ውስጥ የሚንቀሳቀስ አንድ ታጣቂ ቡድን ለብሔራዊ ምክክር ኮሚሽኑ ጥያቄዎቹን የያዘ አጀንዳ ማስገባቱን ሰብሳቢው ፕሮፌሰር መስፍን አርአያም ተናግረዋል። ሌላው መረጃም የሶማሊያው እስላማዊ ታጣቂ ቡድን አልሸባብ ቁልፍ አካባቢዎችን ለመቆጣጠር የሚያደርጉትን ጥረት ተከትሎ በተደረገ ውጊያ አሜሪካና ሶማሊያ በታጣቂ ቡድኑ ላይ የአየር ድብደባ መፈጸማቸው ታውቋል። ከዋና ከተማይቱ ሞቃዲሾ በስተሰሜን በምትገኘው አዳነን ያባላ ላይ በሚገባ የተቀናጀ አየር ጥቃት የተፈጸመው አልሸባብ ከተማይቱን ከወረረ ከሰዓታት በኋላ ነው። አልሸባብ ከተማይቱን ሲቆጣጠር ለወታደራዊ ዘመቻ ቁልፍ ማስጀመሪያ ለማድረግ ማቀዱ ተነግሮ ነበር። የታጣቂ ቡድኑ በተደጋጋሚ የፈጸማቸውን ጥቃቶች የሚከታተሉ በሶማሌ እስላማዊ ታጣቂ ቡድኖች እንቅስቃሴ ዳግም ሊያንሰራራ ይችላል የሚል ፍርሃታቸው መግለጻቸው ታውቋል። ሌላው መረጃ ሐማስ እስራኤል ያቀረበችውን የተኩስ አቁም ስምምነት በይፋ ውድቅ አድርጎ ጦርነቱ እንዲያበቃና ፍልስጤማውያን እስረኞች እንዲፈቱ በመላሹ የተቀሩት እስራኤላውያን ታጋቾች ለመልቀቅ ለመደራደር ዝግጁ ነኝ ብለዋል። የሐማስ ዋነኛ ተደራዳሪ ካሊል አልሃያ በቪዲዮ በሰጡት መግለጫ የኔታንያሁ የፖለቲካ አጀንዳ የሚያገለግል ከፊል ስምምነቶችን አንቀበልም ብለዋል። 59 እስራኤላውያን ታጋቾች አሁን በሐማስ ቁጥጥር ስር እንደሚገኙ የሚገለጽ ሲሆን ከእነዚህ መካከል 24ቱ በሕይወት እንዳሉ ይታመናል። እስራኤል በቅርቡ ያቀረበችው የተኩስ አቁም ስምምነት 10 ታጋቾችን ለማስለቀቅ ለ45 ቀናት የሚቆይ ተኩስ አቁምን ማድረግ ያካተተ ነበር። የእስራኤል የገንዘብ ሚኒስትር ቤዛሌል ስሞትሪች በሐማስ ላይ የገሃነም በሮች የሚከፈቱበት ጊዜ አሁን ነው ሲሉም ዝተዋል። በሳምንቱ መጀመሪያ ላይ የሐማስ ባለስልጣን እቅዱን እንደማይቀበሉት ተናግረው ነበር። ኔታንያሁና መንግስታቸው ከፊል ስምምነቶችን ለፖለቲካ አጀንዳቸው መሸፈኛ አድርገው ይጠቀማሉ። ምንም እንኳ ሁሉንም እስረኞች መስዋዕትነት የሚያደርግ ቢሆን ይህ ፈጽሞ ከምድረገጽ የማጥፋትና የረሃብ ጦርነታቸውን በማስቀጠል ላይ መሰረት ያደረገ ነው ሲሉ የሐማስ ዋነኛ ተደራዳሪ ሀያ ተናግረዋል። ሌላው መረጃም የአሜሪካ ጦር በየመኑ በሁቲዎች ላይ በፈጸመው የአየር ጥቃት የነዳጅ ማከማቻ መውደሙን አስታውቋል። በራስ ኢሳ የቀይ ባህር ወደብ ላይ የተፈጸመው የዚህ ጥቃት ዓላማ በኢራን ለሚደገፈው የሁቲ ታጣቂ ቡድን የሚደርሱ ቁሳቁሶችና ገንዘቦችን ለመገደብ መሆኑም ተገልጿል። ሁቲዎች በጥቃቱ ቢያንስ 33 ሰዎች መገደላቸውን የገለጹ ሲሆን ከሟቾቹ መካከልም በርካታ የሕክምና ባለሙያዎች ይገኙበታል ተብሏል። ከዚህ ጋር በተያያዘ 102 ሰዎች መቁሰላቸውም ተዘግቧል። ሐሙስ ዕለት የተፈጸመው የአየር ጥቃት የተፈጸመው ከአንድ ወር በፊት የአሜሪካ ጦር በሁቲዎች ላይ የሚፈጽሙን ጥቃት ካጠናከረ በኋላ ነው ተብሏል። ሮይተርስ የዜና ወኪል የዩናይትድ ስቴትስ ባለስልጣናት በጥቃቱ ምን ያህል ሰው እንደሞተ ለቀረበላቸው ጥያቄ ወዲያውኑ ምላሽ ለመስጠታቸው ተዘግቧል። በኢራን የሚደገፉት የሁቲ አማጽያን በቀይ ባህርና በኤደን ባህረ ሰላጤ የሚንቀሳቀሱ የንግድ መርከቦችን ማጥቃት የጀመሩት የእስራኤልና የጋዛ ጦርነት በጥቅምት 2023 ከጀመረ በኋላ ነው። የሁቲ ታጣቂዎች በፈጸሟቸው ጥቃቶች የንግድ መርከቦች የሰጠሙ ሲሆን በዚህም የተነሳ ብዙ የመርከብ ኩባንያዎች ቀይ ባህርን መጠቀም እንዲያቆሙም አስገድዷቸዋል። ክቡራትና ክቡራን ለሰዓቱ የነበረኝ አጭር መረጃ ይመስል ነበር። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደርጋችሁ ቤተሰብ ሁኑ። ሰላም።